በአሜሪካ ዋሽንግተን ዲሲ በመካሄድ ላይ በሚገኘው የዓለም ባንክና የዓለም አቀፉ የገንዘብ ድርጅት ዓመታዊ ስብሰባ በመሳተፍ ላይ የሚገኘው የኢትዮጵያ ልዑክ ከዓለም አቀፉ የገንዘብ ተቋምና ከዓለም ባንክ አመራሮች ጋር ውይይት ያካሄደው ባሳለፍነው ሳምንት ነበር። በገንዘብ ሚኒስትሩ አህመድ ሽዴ የተመራውና ሌሎች ከፍተኛ ባለስልጣናት የተካተቱበት ልዑክ የኢትዮጵያን ሀገር በቀል የኢኮኖሚ ፖሊሲ ማሻሻያ ለማፋጠን የሚረዳ ተጨማሪ የገንዘብ ድጋፍ እንዲደረግና ልዩ መብቱ ለተወሰኑ ሀገራት የሚሰጠው ዓለም አቀፍ የገንዘብ ተቋማት እንቅስቃሴ እንዲቀየር በዚህ ጉባኤ ላይ ጥያቄ አቅርበዋል። ልዑኩ ከአይኤምኤፍ እና ከዓለም ባንክ መሪዎች ጋር በነበረው ቆይታ ኢትዮጵያ ከዩሮ ቦንድ አበዳሪዎች ጋር እያካሄደች ያለችው ድርድር ጥሩ መሻሻል እያሳየ መሄዱን መግለጹን እንዲሁም የዩሮ ቦንድ አበዳሪዎች በፈረንሳይ ፓሪስ ከኢትዮጵያ ጋር ያካሄዱትን ድርድር በተመለከተ የፋይናንስ ሚኒስቴር ይፋ ያደረገውን መረጃ የተመለከተውን ዘገባ ሪፖርተራችን እያሱ በለጠ በዝርዝር ተመልክቶታል። ብሩክ አስቀናው እንደሚከተለው ያቀርበዋል። በገንዘብ ሚኒስቴር አህመድ ሽዴ የሚመራውና የብሔራዊ ባንክ ገዢ ዮብ ተካልኝ እንዲሁም ሌሎች ከፍተኛ ባለስልጣናት የተካተቱበት ልዑክ ካሳለፍነው ሰኞ ጀምሮ እየተካሄደ ከሚገኘውና ዛሬ እንደሚጠናቀቅ በሚጠበቀው ዓመታዊ ስብሰባ በተጨማሪ ከዓለም አቀፉ የገንዘብ ተቋምና የዓለም ባንክ አመራሮች ጋር የተለያዩ ስብሰባዎችን አድርጓል። ልዑኩ ከአይኤምኤፍ ምክትል ማኔጂንግ ዳይሬክተር ኒጊል ክላርክ ጋር በተለያዩ ጉዳዮች ላይ ውይይት ያደረገ ሲሆን በዚህ ውይይት ላይም የኢትዮጵያን ሀገር በቀል የኢኮኖሚ ማሻሻያ ለማፋጠን የሚረዳ ተጨማሪ የገንዘብ ድጋፍ እንዲደረግ ጥያቄ አቅርበዋል። የኢትዮጵያ የማክሮ ኢኮኖሚ ማሻሻያ መርሃ ግብር ከፍተኛ የገንዘብ ወጪ መጠየቁን ያነሱት የገንዘብ ሚኒስትሩ ከሀገሪቱ ኢኮኖሚ ግዝፈትና ፍላጎት ጋር የሚጣጣም ተጨማሪ ዝቅተኛ ወለድ የሚከፈልባቸው ብድሮች እንደምትፈልግም ጠይቀዋል። ክላርክ በበኩላቸው ለተጨማሪ ብድር ዓለም ባንክን ከመሳሰሉ የልማት አጋሮች ጋር ቀጣይነት ያለው ትብብር ማድረግ እንደሚያስፈልግ ጠቁመው በኢትዮጵያ የማክሮ ኢኮኖሚ መርሃ ግብር ትግበራ ዙሪያ ከባለስልጣናት ጋር ለመወያየት በቀጣዩ ታህሳስ በኢትዮጵያ ጉብኝት የማድረግ እቅድ እንዳላቸውም ተናግረዋል። በተጨማሪም ሚኒስትሩ ከዓለም ባንክ ፕሬዝዳንት አጃይ ባንጋ ጋር ተመሳሳይ ውይይት ያካሄዱ ሲሆን ሚኒስትሩ በኢትዮጵያ የማክሮ ኢኮኖሚ የሪፎርም ስራዎች ተጨባጭ ውጤት እያስመዘገበ መሆኑን ማብራራታቸውንም የገንዘብ ሚኒስቴር ይፋ አድርጓል። የገንዘብ ሚኒስትሩ አህመድ ሽዴ የዓለም ኢኮኖሚ ሁኔታን በተመለከተ በተካሄደ ሌላ ጉባኤ ላይ ደግሞ ታዳጊ ሀገራት ድምጻቸው የሚሰማበትና ብድር የሚያገኙበት ሰፋ ያለ የተሻለና ፍትሃዊ የባለ ብዙ ወገን ዓለም አቀፍ ስርዓት እንዲፈጠርም ጥያቄ አቅርበዋል። ሚኒስትሩ ጨምረውም ልዩ መብት ለተወሰኑ አበዳሪዎች ያደላ አተገባበሩ ወጥነት የሌለው የታዳጊ ሀገራት ዕዳ መልሶ የማዋቀር ሂደቶች በጣም አዝጋሚ እንዲሆኑ ያደረገ ነው በማለት የተቹ ሲሆን ስርዓቱ የዕዳ ድርድሮች በፍጥነት እንዲቋጩና መተማመን እንዲፈጠር የሚያስችሉ መስፈርቶች እንዲኖሩትም ጠይቋል። እነዚህ ጉባኤዎች የተካሄዱት ኢትዮጵያ ከ1 ቢሊዮን ዶላር የዩሮ ቦንድ አበዳሪዎቿ ጋር ዕዳዋን በአዲስ መልክ ማስተካከል በሚቻልበት ሁኔታ ዙሪያ ተከታታይ ንግግርና ድርድር እያደረገች በምትገኝበት በዚህ ወቅት ሲሆን ይህ የዕዳ ሽግግር ጉዳይ በአሜሪካ መነሳቱም ተጠቁሟል። ልዑኩ ከአይኤምኤፍና ከዓለም ባንክ መሪዎች ጋር በነበረው ቆይታም ኢትዮጵያ ከዩሮ ቦንድ አበዳሪዎች ጋር እያካሄደች ያለችው ድርድር ጥሩ መሻሻል እያሳየ መሄዱንም ገልጿል። ካሳለፍነው መስከረም 15 እስከ ሰኞ ጥቅምት 3 ድረስ በፈረንሳይ ፓሪስ የብድሩን አከፋፈል ሁኔታ ለማስተካከል ሲካሄድ የቆየው ድርድር ተስፋ ያሳየ መሆኑን ልዑኩ ጨምሮ አስረድቷል። የገንዘብ ሚኒስቴር ድርድሩን በተመለከተ ዝርዝር መግለጫ የሰጠው በዚህ ሳምንት ሲሆን ሂደቱ አዎንታዊ መሻሻሎች ማሳየቱንና ይህም ለሀገሪቱ የዕዳ ጫና እፎይታ ሊያስገኝ እንደሚችል አመላካች ነው ብሏል። የሕግና የፋይናንስ አማካሪ ይዞ በድርድሩ ላይ የተገኘው የኢትዮጵያ ልዑክ ቦንዱ የሚመለስበት ሁኔታና ተያያዥ ጉዳዮች ላይ ማስተካከያ ለማድረግ ከአበዳሪዎች ጋር በተካሄደው ድርድር ላይ ኢትዮጵያ የቦንዱ አከፋፈል ሁኔታን በተመለከተ እቅድና የብድር አከፋፈል ማስተካከያ ማቅረቧም ተጠቁሟል። ከ2 ሳምንት በላይ በቆየው በዚህ ድርድር የመጨረሻ ስምምነት ላይ ሳይደርስ እንዲቋረጥ ቢወሰንም የቀረውን ክፍተት ለማጥበብ በቅርብ ጊዜ ውስጥ ውይይቶች ይቀጥላሉ የሚል ተስፋ እንዳለው ገንዘብ ሚኒስቴር ባወጣው መረጃ ጠቅሷል። ገንዘብ ሚኒስቴር ድርድሩ ጥሩ ሂደት የታየበት ነበር ቢልም የአበዳሪዎች ኮሚቴ ግን ድርድሩ ውጤት ባለማስገኘቱ ሕጋዊ አማራጭ ሊከተል እንደሚችል ማስታወቁን ሮይተርስ ዘግቧል። የአበዳሪዎች ኮሚቴ ማሻሻያ የተደረገበት ሌላ እቅድ ኢትዮጵያ የምታቀርብ ከሆነ ለድርድር ዝግጁ መሆኑን የገለጸው የአበዳሪዎች ኮሚቴ ድርድሩ በዚሁ የሚቀጥል ከሆነ የሕግ እርምጃን ጨምሮ ሁሉንም አማራጮች እያጤነ መሆኑን እንዳስታወቀም ዘገባው ጠቅሷል። የአበዳሪዎች ኮሚቴው ይህን ቢልም የገንዘብ ሚኒስቴር በበኩሉ ውይይቱን በተመለከተ ባወጣው ባለ 14 ገጽ መግለጫ ድርድሩ ጥሩ መሻሻሎችን እያሳየ መሆኑን በመጥቀስ የኢትዮጵያ ልዑክና የአበዳሪዎች ኮሚቴ ያቀረቧቸውን የብድር ማስተካከያ እቅዶች ዝርዝር መረጃ ሰጥቷል። አበዳሪዎቹ ኢትዮጵያ ያቀረበችውን የማስተካከያ ሁኔታዎች በብዛት መቀበላቸውንና በተወሰኑት ላይ ደግሞ ወሳኝ ማስተካከያ እንዲደረግ ፍላጎት እንዳላቸውም አንስቷል።
የገንዘብ ሚኒስቴር የ1 ቢሊዮን ዶላሩ የቦንድ ዋጋ 15 በመቶ እንዲቀንስና ለአበዳሪዎች የሚመለሰው አጠቃላይ ገንዘብ 850 ሚሊዮን ዶላር እንዲሆን እንዲሁም ይህ ስምምነት ከጥር 2018 ዓ.ም ጀምሮ ተግባራዊ እንዲደረግ በተጨማሪም በ3 ዓመት ውስጥ ከፍሎ ለመጨረስ የሚያስችል እቅድ አቅርቧል። በዚህ ዓመት ሐምሌ ወር ላይ የመጀመሪያው 350 ሚሊዮን ዶላር ክፍያ፣ በ2020 ዓመተ ምህረት ሐምሌ ወር ተመሳሳይ መጠን ያለው ሁለተኛው ክፍያ እንዲሁም ቀሪው 150 ሚሊዮን ዶላር በ2021 ዓመተ ምህረት ለመክፈል በድርድሩ ወቅት ጠይቋል። በተጨማሪም መንግስት እስካሁን ተግባራዊ ሲሆን የነበረውን የ6.625 በመቶ ዓመታዊ ወለድ ምጣኔ ወደ 6.125 በመቶ እንዲወርድ ጥያቄ አቅርቧል። አበዳሪዎችን የወከለው ኮሚቴ ኢትዮጵያ ያቀረበችውን የቦንዱን የቆይታ ጊዜ ማራዘም፣ በ3 ዙር የብድር ምለሳ ክፍያ መፈጸም እንዲሁም የወለድ መጠኑን ወደ 6.125 በመቶ መቀነስ የሚሉትን መቀበሉም ተጠቅሷል። በተጨማሪም የቦንዱ ዋጋ በ15 በመቶ እንዲቀነስ የቀረበውን እቅድ በመጀመሪያ ላይ ተቃውሞ የነበረ ቢሆንም በኋላ ግን እንደተቀበለው ሚኒስቴር መስሪያ ቤቱ ይፋ አድርጓል። በአንጻሩ አበዳሪዎችን የወከለው ኮሚቴ በኢትዮጵያ እቅድ ላይ የተካተቱትን ከውጭ ንግድ አፈጻጸም ጋር የተያያዙ የክፍያ ሁኔታዎች አሰራራቸው ላይ የራሱን ማስተካከያ አስቀምጧል። ኢትዮጵያ ከመጪው 2019 እስከ 2028 ዓ.ም ባሉት 9 ዓመታት ውስጥ የሚኖራት ዓመታዊ የውጭ ንግድ ከዓለም አቀፉ የገንዘብ ድርጅት ግምት ከፍ ያለ ከሆነ ከተገኘው ጭማሪ ለአበዳሪዎች 1.5 በመቶ ክፍያ ለመስጠት ያቀረበችው መጠን ላይ ቅሬታ በማንሳት መጠኑ 4.75 በመቶ እንዲሆን ጠይቋል። እንዲሁም አበዳሪዎቹ ይህ አሰራር ወደ ኋላ ተመልሶ ካለፈው የ2017 በጀት ዓመት እንዲጀመርና እስከ 2028 ዓ.ም ድረስ ለ11 ዓመታት እንዲቆይ ፍላጎት እንዳላቸው አንስቷል። በተጨማሪነት ከተገኘው የውጭ ንግድ ገቢ 1.5 በመቶ ያህሉ በአንድ በጀት ዓመት ውስጥ የሚከፈለው ገንዘብ ከ30 ሚሊዮን ዶላር መብለጥ የለበትም የሚለው የገንዘብ ሚኒስቴር እቅድ ጣሪያ 65 ሚሊዮን ዶላር እንዲሆን በዚሁ መሰረት ከሚገኘው 180 ሚሊዮን ዶላር ወደ 400 ሚሊዮን ዶላር ከፍ እንዲል ሐሳቡን አቅርቧል። በአንጻሩ የአበዳሪዎች ኮሚቴው የኢትዮጵያ የውጭ ንግድ አፈጻጸም በ2020 በጀት ዓመት ዝቅተኛ የሚሆን ከሆነ ተግባራዊ የሚሆነው አሰራር ላይ የራሱን ማስተካከያ ያደረገ ሲሆን በዚህም የመጨረሻውን ዙር ክፍያ 50 ሚሊዮን ዶላር በመቀነስ ወደ 100 ሚሊዮን ዶላር ዝቅ የሚደረግባቸውን ሁኔታዎች መቀበሉም ተነግሯል። ይህ ለ2 ዓመታት እየተካሄደ ያለው ድርድር ኢትዮጵያ በ2007 ዓ.ም በ10 ዓመት ውስጥ ሙሉ በሙሉ የሚመለስ የ1 ቢሊዮን ዶላር ቦንድ ለሽያጭ ማቅረቧን ተከትሎ የመጣ ሲሆን የቦንዱ ዕዳ በታህሳስ 2017 ዓ.ም ሙሉ በሙሉ መመለስ የነበረበት ነው።